ጉልበት እንድጠቀም አታርጊኝ። ጉልበት እንድጠቀም አታርጊኝ። ምታሪ ከሆነ ታሪያለሽ። እዚህ አውሎ ወልቀ ነው። እኔ ስመሽኝ እንድትሄጂ አይደለም የምፈልገው፣ አብረሽ እንድታሪ ነው። የት ነው የምትሄጂው? የት ነው የምትሄጂው? እያሰባችሁ እንጂ እንደ ቡራና ሄሚ እነዚህ ጋር እኮ ታንቆ የሚሞቱ ሰዎች አሉ። ምን እሺ ነው ገመድ ቦታን ሳይደርሱ በቻርጀር የሚሞቱ ሰው አለ። እንግዳውስ መልካም ማውት ይሆንላችሁ። ምንም ማድረግ አይቻልም። እንግዲህ ያ የምርን እኮ ነው። እስቲ ዛሬ ምን እንደምትሉ እናያለን። እንግዲህ እኔ እኮ እርር የምትሉን ነገር እኮ ነው የሚገርማኝ። እንግዳውስ እኔ ወተት ልክላችኋለሁ፣ ጠጡ። ሰሞኑን በቃ ፈርዶባችኋል። እንግዲህ ፈርዶባችኋል። 32ቶች አምሶሪ ምንም ማድረግ አይቻልም። የምር ነው። ምንም ማድረግ አይቻልም። ሰላም ሰላም፣ ውድና የተከበራችሁ ውድ የሜላት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያላችሁ ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው ውዶቼ፣ እኔ ጋር ሁሉ ሰላም ብቻ ነው። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ ውዶቼ። መጥተናል ብሩክና ሄሚ እንዴት ነው ነገሩ? እኔ እኮ ማለት ነው ውዶቼ ይገርመኛል እኮ ነው። እንደዚህ ሆኖ ሲመጡ እዚህቺ ጋር እርር የሚሉት ሰዎች አሉ። የምር ነው። በጣም እርር የሚሉት ሰው አለ። እርር በእውነት እሳት ውስጥ የሚገቡት ትናንትና ራሱ በጣም እየተቃጠሉ ነበር። የዛሬው ደግሞ የባሰ ነው። አብረን እንተኛለን ያሉ አሁን ደግሞ ምን ይላሉ? የዛሬ ጠብቁ እንግዲህ ቲክታክ ላይ ምን ይላሉ መሰላችሁ? ራስህን ጠብቅ፣ ለምን በዚህ ልክ እንደዚህ ትሆናለህ? እርር ነው የሚሉት። ጌታ ምስክር ነው። ድንጋይ ዘንድሮ እግዚአብሔር ሌላው ምንድን ነው እና ቤተሰቦች እና ዛሬ ቪዲዮ በጣም ደስ የሚል ነው። በጣም ደስ ይላል። ብሩክ ደግሞ ዱባይ እስኪሄድ ድረስ ምናምን አንተ እስቲ በእናትህ እስቲ ብሩክ በእናትህ ማግቢያ ስትሰራ ትላንትና ያወራው ነገር መልስ ያታውራ። እግዚአብሔርን ትላንትና ወርታል ዱባይ እስኪሄድ ነው ምናምን ብላል። በቃ ዱባይ የምትሄድ ቀን ታውራለህ። በቃ ስለ ቪዲዮ የደቀንክ ቁጥር ላይ ዱባይ አትበል። ካላስ ወለዚህ ያለ እንዴ በጣም ነው የሚያስጠላው እንጂ እንዴ ምን ይሄ ነው? ያስቴ ዱባይ አትበል። በቃ አንዴ ነገር አንዴ ካወራ በቂ ነው እንግዲህ አይደል እንዴ? በቂ ነው በቃ። ሺህ ጊዜ ማውራት አለበት ነው እንግዲህ፣ ሺህ ጊዜ ማውራት አለበት ነው። ጉድንጋ ነው ዘንድሮ። ለማንኛውም አንዳንድ እያሳለፍክ ብታወራ ጥሩ ነው ብያለሁ። ጥሩ ነው ብዬ አስባለሁኝ። እና የትላንትናውን ዛሬ ደግሞ ተጋግሞ ማወራቱ ጥሩ አይመስለኝም። እና የምር ነው። እኔ እኮ በጣም ስለገረምከኝ ነው ማለት እንደዚህ ለምንድን ነው የምትዩ ልትሉ ትችላላችሁ። እኔ ያልኩት ያው ትናንትና የታወራው ነገር ዛሬ ሲወራ ደስ አይልም ብዬ ነው። አስቤ ነው ማለት ነው። እና ውዶቼ ዛሬ ደግሞ ሄሚዬን አይታችሁታል። እንቁ አስተዋይ ጀግና የሆነች ልጅ ሁሌም እንዳኮረች ነው። ሁሌም እንኮራለን በሷ ገባችሁ? የምር ነው። ሰው ልጅ ግን ይሳሳታል። ግን ሁሌም በእውነት እግዚአብሔር የሰጠሽን ልብ አይወስድብሽ። እግዚአብሔርን በጣም ደስ የምትይ ጀግና አስተዋይ ሴትነት ጥግ የምታውቂው ልጅ ነሽ። እና አንቺን ማድረስ የማይችሉት ሰዎች እዚህ ጋር ይቃጠላሉ ባንቺ። እንዳንቺ ቆፍጣና ማለት የማይችሉት በፎቶ ብቻ ተሸውዶ የሚኖሩት አንድ ቀን በአካል አግኝቶ የማያውቁት ራሱ እርር ይላሉ። ገባሽ አይደለ? ግን አንቺ በጣም ጀግና ሴት ነሽ የሚዬ። በእውነቱ በጣም ጀግናና አስተዋይ ቀብረር ይሆንሽ በቃ ኩሩ ይሆንሽ ልጅ ነሽ። የምር ይመችሽ። እግዚአብሔርን ትለያለሽ። እና ተማሩበት። ጥላቻውን ተውና ከዚህች ልጅ ተማሩ። በጣም ብዙ ነገር የሚያስተምር ነገር አለ። ገባችሁ? ጥላቻውን ተዋት። በጣም ብዙ ነገር እያስተማራችሁ ነው። ፕራንክ እየተደረጋችሁ ቁጥር አንድ ቀን ተሳስታ አታውቅም። አንድ ቀን ገባችሁ? ግን እናንተ እንዴት ሴት ሆናችሁ እኔ ሴት ነኝና ከዚህች ልጅ አንድ ነገር ብማርስ ብላችሁ አንድ ቀን አስባችሁ አታውቁም። እናንተ ግን መልካምን ሰራሽ ክፉን ሰራሽ ማሰደብ ነው የምታውቁት። ያው ስራችሁ ነው። ምን ማድረግ ይቻላል? አንዳንድ ሰዎች እንግዲህ እንደዛ ነው ማለት እንትን የሆናችሁት እና ይመቻችሁ። ለማንኛውም አንድ ሰው የተለመደ ጦጣ እንደሆነ ምንድነው ትሆናለች እንደሚባል ለእናንተ እየተለመደች ስለሆነ ሁሌም ማስቀደብ ስራችሁ ነው። ስደቡ ምንም በሉ። ግን ሄሜ ነች። ይሁን እንደሚታወቅ ጀግና ጠና ቀብረር የሆነች በራሷ የምትኮራ ሴትነቷን የተጠበቀች ሴት ነች። እሺ ማንም ሰው ልትወድ ትችላለች እስከ ጥግ ድረስ። ግን አትሳሳትም እና አትሳሳትም ነው የምላችሁ ውዶች። እግዚአብሔርን ግን እግዚአብሔር በሰጣት ጸጋ እየኖረች ነው። ግን እግዚአብሔር ጨምሮ ይስጥሽ የኔ እናት። እውነት
እውነትን በጣም ብዙ ነገር ነው የተማርኩትኝ ከሄሚ። ግን ይሄም ፕራንክ በጣም ተደጋገማችሁ፣ ብዙ ጊዜ ሰርታችኋል። በነገራችን አይደል እንዴ ይሁንላችሁ። ግን ሰሞኑን በጣም እንትን ውስጥ ስላላችሁ ይሁንላችሁ። ብቻ በጣም ደስ ብሎኛል እንደዚህ ሆናችሁ ስላያችሁ። ለአንዳንዶች ለጩጋራ እያሰባችሁ ወይም እና ቡራ ማለት ነው እየተቃጠሉ ይገኛሉ። የምር ነው። የትላንትና ቪዲዮ እና የዛሬ እና የትላንት ወዲህ ቪዲዮ በጣም ነው ደስ የሚለው በእውነት። እነሱ እንደዚህ ሆኖ በማየታችን በጣም ደስ ብሎናል። ግን አንዳንዶች ግን ለምን እንደዚህ ሆኖ ለምን ጸብ አይቃጠሉም ነበር ለምን አይለያዩም ብሎ በጣም እርር እያሉ ነው ቲክታክ ምድር ላይ። ግን እናንተ ይመቻችሁ ብቻ። ምንም ሲሩ ምንም አድርጎ ለእናንተ ከተመቻችሁ ለእኛም ይመቸናል። ብቻ አትጣሉ እንጂ የምር ማላችሁ ለጭቅጭቅ እንዳይፈጠር እንጂ እና ብሩክን ደግሞ አስሬ ዱባይ ዱባይ አትበል። ሄሚ ካልሄደች አሪፌ ተቀመጥ። አንተም የምን ዱባይ የለም እንዴ? በጣም ተደጋገምክ እንጂ ዱባይ ዱባይ የሚለው ቃል። ሄሚ ካልማተት ከሆነ አንተም አሪፌ ተቀመጥ ከሄሚ ጋር። ገባ አይደለ? ዱባይ መጥቶ ምንድነው? እና ደግሞ በቃ ሄሚ ካልሄድን ካለች በቃ እንትን ተው እንዴ። አሁን እኮ ፍቅር ሳተ በቃ እንደዛ ስህተት ደግሞ ከሷ ሊለያዩ ነው ምናምን ምን ማለት ነው? ደግሞ ጸብ ሊፈጠር ነው ማለት ነው። ደግሜ ይደብራል እንጂ እና ይሄ የምን ዱባይ የለም። አታሽቃብጠው ደግሞ በጣም ነው ደስ የምትሉት አሁን ላይ በጣም በጣም ያላችሁት ሁኔታ በጣም ተመችቶናል። እይታም አለ እግዚአብሔር ይመስገን እኔ ያየሁት ልክ ላይ እና ላይክም አለ። ስለዚህ እናንተ ሂዱበት እንደዛ በቃ በሰላም በፍቅር በቃ ሌላ ውጭ ግጭግን ተው። ኮታት አሁን እኮ እግዚአብሔር ይመስገን ዛሬ የትላንትና ቪዲዮ 20 ሺህ እንደዛ ታይቷል። 20 ሺህ ላይክ ትላንት ወዲም እንደዛ እና የሰው ፍቅርን ሰጥቷል። ደግሞ እናንተ ላይ ጸባይ ያምርባችሁ። ድራማ የምትሰሩት ድራማ ላይ ምንም ነው የማያምርባችሁ ድራማ የትኛውን ድራማ እናንተ ላይ ግን ሁሌም የሚያምርባችሁ ፍቅር፣ ደስታ፣ ሰላም ብቻ ነው። እውነት እኔ ከብሩክና ከሀይሚ ይሄ ነው ያየሁት እና ሺህ ጊዜ ዱባይ የሚለውን ተው በቃ ከዚህ በኋላ አንዱ ነው። በቃ እንደዚህ ሆናችሁ ቀጥሉ። የምር በጣም ደስ የሚል ነገር ነው። ሌላው ምንም የሚለው ነገር ደግሞ ውዶች በጣም ደስ ብሎኛል። እውነት ነገራችሁ የምር እኔ እንደዚህ ደስ ብሎኛል። ይሄ በቃ አላቅም ብሩክና ሄሚ እኔ አንድን ቀን እንዲላዩ ተመኝቼ አላቅም። አንደኛ አንድ ላይ ሲሆኑ በጣም ደስ የሚሉት እና ብዙ ሰዎች ግን የሆነ እኛ አንዳንድ ስንናገረው ቪዲዮ ያየነው ልክ ነው የምንፈርደው። በቃ የሆነ ቪዲዮ ሲሰራ የሆነ እየተደረገ ነገር ልክ ካልሆነ ማለት እከሌ ልክ አይደለም እንላለን። ግን ያ ነገር ምን ነው የሚሉት እና አንቺ የብሩክ ጠላት ነሽ የምትሉ ሰዎች አላችሁ። ጠላት ሆኜ አይደለም እኔ ቪዲዮ ያየሁት ልክ ላይ ሐቁን ስናገር ይሄ ጠላትነት አይደለም። እና ብሩክንም ደግሞ የሚጠላበት ምንም ምክንያት የለኝም። ምክንያቱም ምንድነው እሱን የሚያየው እኔ ስክሮል ላይ ነው በቃ ስልክ ላይ ገባችሁ። እኔ ወይ እሱን የሚያየው በአካል አይደለም ምናምን ወይም ከሱ ጋር ብሬ እየበላው እየጠጣው አይደለም ነው ስልክ ላይ ነው ያወቁት። እና ሄሚንም እንደዛው ስልክ ላይ ነው ያወቋት። ሄሚዬም ደግሞ እንደ ሴት በጣም ስለምትመቸኝ በጣም ብዙ ነገር ስላስተማረች ለትንሽም ለትልቅም ቢሆን እና ለዚህ በጣም ወዳታለሁ። በጣም ነው የምወዳት በእውነት በጣም እና ደግሞ ብሩክም ደግሞ እንደ ወንድም አከብራለሁኝ አለቃ ገባችሁ። ብሩክን የሚጠላበት ምንም ምክንያት የለኝም። ግን አንዳንዴ እንደ ሴት ሄሚ ላይ የሆነ ነገር ሲደረግ በንግግር የሚሆን በሆነ ነገር ሲደረግ ነው እንጂ የምናደደው ጥላቻ ነው ወይም አይደለም። በቃ ብሩክ ከኔ የወሰደ ነገር ምንም የለም ገባሽ። ብሩክም ደግሞ የትም አንታወቅም አያውቅኝም አላቅም አለቃ ገባሽ። ኦዲንስ ነኝ አያችኋለሁ። በጣም ነው የምወዳችሁ። እነሱ አንድ ሲሆኑ በጣም ደስ ይለኛል። አለቃ ከዚህ የበለጠ ነገር ምንም የለም ማለት ነው ገባችሁ። ብሩክን ሰው በመሆን ብቻ አከብራለሁ። የሆነ ስህተት ከሰራ ደግሞ እስከ ጥግ ድረስ ይነገራል ማለት ነው ገባችሁ። ሄሚ ስህተት ከሰራች ይነገራል በቃ ይነገራታል። እሷም ሄሚ ተመለሽ ማለት አለ ገባችሁ። ብሩክም ቢሆን እንደዛው የሆነ ስለሚወድ ብቻ እኔ አንድ ሰውን ስለሚወድ ብቻ ጥፋቱን እያወቅኩኝ ጥፋት እንዳጠፋ እያወቅኩኝ አለባብሼ ማለፍ የለብኝም። ምክንያቱም ምንድነው ያ ለዚህ ሰውዬ እኔ እሱ ጥፋተኛ ሆኖ ጥፋተኛ ስሜት ተሰምቶ ይቅርታ እንዲጠይቅ ማድረግ አለብኝ። ያ ደግሞ ምንድነው ስለሚወደው ማለት ለሚወደው ሰው ቦታ እንዳለኝ ጥፋት እንዳጠፋ ጥፋተኛ እንዲሆነ እያወቅኩኝ ደግሞ አለባብሼ ያለፍኩ ማለት ለዚህ ሰው የኔ ጠላት ነኝ እንጂ ወዳጅ አይደለም ገባችሁ። ጥፋት ላይ ጥፋት እንዲያጠፋ ነው እንጂ ማለት ለሱ እያገዝኩኝ ያለሁት አንድ ሰው የምትወዱት ሰው ጥፋት ካጠፋ ጥፋተኛ ነህ ተመለስ ብላችሁ መናገር አለባችሁ ገባችሁ። አንዳንድ ሰዎች እንደዛ አይደለም ስለሚወድ ብቻ
የሱን ጥፋት አለባብሼ አልፋለሁ ነው የምትሉት? ኖ ጥፋተኛ ከሆነ እሱን ጥፋት አርሞ ወደ ራሱ እንዲመለስ ይቅርታ እንዲጠይቅ ማድረግ ማለት እንትና ግዴታችሁ ነው፣ ለምትወዱት ሰው ማለት ነው። ገባችሁ? ስለምትወዱ ብቻ የሆነ ነገር የማይሆን ነገር አድርጎም ከሆነ አለባብሳችሁ ማለፍ አትችሉም ነው፣ አይቻልም። እና ውዶች እንደዛ ነው የምላችሁት። እና ለማንም ሰው ጥላቻ ኖሮኝ አይደለም። በቃ ማንንም ማቁ ሜዳ ላይ ነው። ገባችሁ? ወይም የሆነ ጎረቤት ልጅ አይደለሁም፣ ወይም የሱ ዘመድ አይደለሁም፣ ወይም የሷ ዘመድ አይደለሁም። በቃ ሰው በመሆን ብቻ ወዳለሁ፣ አከብራለሁ፣ አለቀ። ስለዚህ ከዚህ በላይ የሆነ ለምን እንደዚህ ሆና ደግሞ ሄሚ ጥፋት ካጠፋች ሄሚን ጥግ ድረስ ነው የምናገራት። ለምንድን ነው የማይናገራት? ጥፋትን አለባብሼ ማለፍ አልችልም። ገባችሁ? እውነት መናገር ደግሞ ለነገም ለእኛ ታስባችን ነው። እውነት አለባብሶ ማለፍ እኮ ለነገያችን ጥሩ አይደለም። በቃ እና እውነት እያወቅን አለባብሰን ማለፍ የለብንም እላችኋለሁ። ሄሚ ካጠፋች ሄሚን እንናገራለን፣ ብሩክን ካጠፋ ብሩክን እንናገራለን። አለቀ። ጥላቻ አይደለም ያ ደግሞ